ሰላም ጤና ይስጥልን እጅጉን የተወደዳችሁ የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የማለዳ ፕሮግራማችንን ይዘን ቀርበናል። ርዕሰ ጉዳዮችን ይዘናል። አርሰናልን፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና የተለያዩ ርዕሰ ጉዳዮችን ከዝውውር ጉዳዮች ጋር እናነሳለን። የዓለም ክለቦች ዋንጫ አሁንም እንደቀጠለ ይገኛል። ዛሬም የሚጠበቁ ጨዋታዎች አሉ። ትናንትናም የተደረጉ ጨዋታዎች አሉ። እነሱንም በስፋት እንመለከታለን። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ ጉዳዮቻችንን በማስቀደም እንጀምር። የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ብቸኛ ቀሪ አንድ ጨዋታ ትላንትና ቀጥሎ ተደርጓል። ድሬዳዋ ከተማ ትላንትና ጨዋታውን ከስሁል ሽረ ጋር ማድረግ ችሏል። ድሬዳዋ ከተሞችም ድል ቀንቷቸዋል። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ድሬዳዋ ከተማ ከስሁል ሽረ ጋር ያደረጉትን ጨዋታ 4-2 በሆነ ውጤት ነው ማሸነፍ የቻሉት። የድሬዳዋ ከተማን የማሸነፊያ ግቦች መስዑድ መሐመድ 2 ጎሎችን ማስቆጠር ችሏል። ዮሐንስ ደረጀና ሀቢብ ከማል ደግሞ ቀሪዎቹን ግቦች ማስቆጠር የቻሉ ናቸው ድሬዳዋ ከተማ። በአንጻሩ ለስሁል ሽረ ብርሃኑ አዳሙና አላዛር ሽመልስ ከሽንፈት ያልታደጉ 2 ጎሎችን ከመረብ ጋር ማሳረፍ ችለዋል። በዚህም በደረጃ ሰንጠረዡ 35 ሳምንታትን በተጓዘው የኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ 43 ነጥቦችን በመሰብሰብ 12ኛ ደረጃ ላይ ሲቀመጡ፣ በአንጻሩ ስሁል ሽረ በ22 ነጥቦች 17ኛ ደረጃ ላይ ነው መቀመጥ የቻለው። መውረዱንም ያረጋገጠ ቡድን ነው። ድሬዳዋ ከተማ በቀጣይ ከወላይታ ዲቻ ጋር ጨዋታውን ያደርጋል። በአንጻሩ ስሁል ሽረ ከሻምፒዮን ኢትዮጵያ መድን ጋር ነው ጨዋታውን የሚያደርገው በ36ኛው ሳምንት የኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እንውሰራችሁ። የዓለም ክለቦች ዋንጫ አሁንም እየተደረገ ይገኛል። ትላንትናም የተደረጉ ጨዋታዎች አሉ። ከነዚህ መካከል ፍሎምኔንሴና ቦሩሲያ ዶርትመንድ ጨዋታቸውን አድርገው ሁለቱ ቡድኖች ሳይሸናነፉ 0-0 በሆነ ውጤት ጨዋታቸውን አጠናቀዋል። ከዛ በተጨማሪ ደግሞ እንዲሁ ሪቨር ፕሌት ኡራዋ ሬድስን 3-1 ያሸነፉበት መርሃ ግብርም የተደረጉ ጨዋታዎች መካከል የሚጠቀሱ ናቸው። ዛሬ ግን በዓለም ክለቦች ዋንጫ እጅግ ተጠባቂ ጨዋታዎች ይደረጋሉ። ምሽት 1 ሰዓት ሲል ማንቸስተር ሲቲ ከዋይዳድ ካዛብላንካ ጋር ጨዋታውን ያደርጋል። ምሽት 4 ሰዓት ላይ ሪያል ማድሪድ ከአልሂላል ጋር የሚያደርጉት መርሃ ግብርም ዛሬ ተጠባቂው ሌላኛው ጨዋታ ነው። እንዲሁ ሌሊት 7 ሰዓት ሲል ፓቹካና አርቢ ሳልዝበርግ ጨዋታቸውን ያደርጋሉ። እንዲሁ ደግሞ ሌሊት ደግሞ 10 ሰዓት ላይ አልአይን እና ዩቬንቱስ የሚያደርጉት ጨዋታ እንዲሁ እነዚህ የሚጠበቁ ጨዋታዎች ናቸው። የመጨረሻዎቹ የምድብ ጨዋታዎች ናቸው የሚደረጉት። እንግዲህ ሲቲ ከዋይዳድ እንዲሁ ደግሞ ሪያል ማድሪድ ከአልሂላል ጋር የሚያደርጓቸው ጨዋታዎች በተለይ ዛሬ እጅጉን የሚጠበቁ ጨዋታዎች እንደሆኑ ነው ዘገባዎች እያሰፈሩም የሚገኙት። ከነዚህ ጨዋታዎች ጋር በተያያዘ በኋላ ላይ ደግሞ ወደ እናንተ የምናደርሳቸው የተለያዩ ጉዳዮች ይኖራሉ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ሪያል ቤቲስ ማንቸስተር ዩናይትድን ማነጋገሩ እየተገለጸ ነው። የላሊጋው ክለብ ሪያል ቤቲስ በክለቡ ጥሩ የውሰት ጊዜን ያሳለፈውን አንቶኒን በቋሚነት ለማስፈረም ማሰባቸው እየተነገረ ነው። ይህንን ተከትሎ ሪያል ቤቲስ የማንቸስተር ዩናይትድን አቋም ለማወቅ ለንግግር ተቀምጠው እንደነበር ጭምር የሚያሳዩ ሪፖርቶች እንዲሁ እየወጡ ነው። ሪያል ቤቲስ ለ25 ዓመቱ የፊት መስመር ተጫዋች አንቶኒ እስካሁን የዝውውር ጥያቄ አለማቅረባቸው ነው እየተገለጸ የሚገኘው። ይሁን እንጂ ተጫዋቹ ወደ ሪያል ቤቲስ የሚያደርገው ዝውውር ግን እውን ከሆነ እንግዲህ ጊዜ ወስዳል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። በተለይ በማንቸስተር ዩናይትድ አልሳካ ካለው በኋላ ወደ ስፔኑ ክለብ አምርቶ እንግዲህ ጥሩ የውሰት ጊዜያቶችን አሳልፎ እንግዲህ ራሱን በደንብ ማሳየት የቻለበትን አጋጣሚ አሳልፏል። አሁንም ቢሆን በሩበን አሞሪም እቅዶች ውስጥ የለም። ማንቸስተር ዩናይትድ ይህንን ተጫዋች መሸጥ ብቻ ነው አሁንም ፍላጎታቸው። ስለዚህ ሪያል ቤቲስ ደግሞ እንግዲህ እነሱ ጋር በመጣ ጊዜ ያሳየውን ድንቅ ፐርፎርማንስን ተከትሎ በድጋሚ ሊያስፈርሙት ፍላጎት እንዳላቸው የሚያሳዩ ሪፖርቶች ይወጣሉ። ሌሎችም ክለቦች ግን እዚህ ተጫዋች ላይ ፍላጎት አላቸው። የጀርመኑ ክለብ እንዲሁ የቀድሞ አሰልጣኙ ኤሪክ ቴን ሃግ የሚመሩት ባየር ሌቨርኩዘን የዚህ ተጫዋች ፍላጎት እንዳላቸው ጭምር ሲገለጽ እንደነበር የምናስታውሰው ነው። ኦማር ቤራድ የተለያዩ ሀሳቦቻቸውን እየሰጡ ነው። በተለይ ከአሰልጣኝ ሩበን አሞሪም ጎን ስለሚቆምበት ምክንያትም እንዲሁ ይናገራል። ኦማር ቤራድ አሁን ባለንበት በ2025 ቡድኑ ምን እንደሚፈልግ እንዲሁም የፕሪሚየር ሊግን ዋንጫ ለማሸነፍም በሚያስችል የ2 እስከ 3 ዓመታት እቅድ ዙሪያ ውይይቶችን አድርገናል ይላል ኦማር ቤራድ ሲናገር። ይህንን እንዴት ማድረግ እንደሚቻል የሚያሳይ በጣም ግልጽ የሆነ ፍኖተ ካርታም እጃችን ላይ ይገኛል። ሩበን አሞሪም በቀጣይ ወር ማለትም ደግሞ ጁላይ 2025 ቢጀምር ኖሮ ይሄ ሁሉ እውቀት እንግዲህ ሊኖረው አይችልም ነበር ሲልም ነው እንግዲህ የሚጠይቀው።
እናም እሱ የቆየባቸው 7 ወይም 8 ወራት በዚህ መልኩ ነው የምንመለከታቸው። በፕሪሚየር ሊጉ እጅግ ተሰቃይቷል፣ ቡድኑም ተሰቃይቷል። ወደፊት ደግሞ በእጅጉ ሊረዳን የሚችል አይነት አሰልጣኝ እንደሆነ ይሰማኛል ሲልም ነው ኦማር ቤራድ ሀሳቡን እየሰጠ የሚገኘው። ሌሎችም ሀሳቦችን እንዲሁ አንስቷል። አሁን እዚህ ተቀምጬ ስለወደፊቱ ብሩህ ተስፋ ሳስብ ሀሴት አደርጋለሁ ይላል ኦማር ቤራድ። እርግጥ ነው ብዙ ውሳኔዎችን ማድረግ ይኖርብናል፣ እናም ስህተቶች እንደሚኖሩ ምንም ጥርጥር የለውም። እንግዲህ እነዚህን ስህተቶች ግን በመቀነስ ነው ምን ሞክረው፣ ነገር ግን የምንፈልገው ለረጅም ጊዜ ዘላቂ ሆኖ የሚቆይን ነገር መገንባት ነው ሲልም ነው ኦማር ቤራድ የተናገረውና በቀጣዮቹ ጥቂት ዓመታት ማንቸስተር ዩናይትድ ወደ ፕሪሚየር ሊግ ዋንጫው እንደሚመለስም ተስፋ እንዳለው ጭምር ነው ኦማር ቤራድ እየተናገረ የሚገኘውና በሚቀጥሉት የዝውውር መስኮቶች በዚህ የዝውውር መስኮት ብቻ ሳይሆን በቀጣዮቹም የዝውውር መስኮቶች ይህንን ለማድረግ በትልቁ እንሞክራለን ሲልም ጭምር ሀሳቡን እየሰጠ ይገኛል። ኦማር ቤራድ ነው ይህንን ሀሳብ እያጋራም የሚገኘው። ስለዚህ በተለይ ለአሰልጣኝ ሩበን አሞሪም በጣም ትልቅ ድጋፍ እንዳላቸው ማንቸስተር ዩናይትዶች ጭምር እየተገለጸ የሚገኝበትን መረጃ ነው ትላንትና እንዲሁ እያጋራ የሚገኘው። በትላንትናው ዕለት በማንቸስተር ዩናይትድ እና በብሬንትፈርድ መካከል አዎንታዊ ድርድሮች ተካሂደዋል። ይህ ድርድር የተካሄደው ደግሞ ለብሬንትፈርዱ ተጫዋች ብሪያን ኢምቤሞ እንደሆነ ይታወቃል። ብሪያን ኢምቤሞን ለማስፈረም ማንቸስተር ዩናይትዶች አሁንም ጠንክረው እየሰሩ እንደሆነ ይታወቃል። በሁለቱ ክለቦች መካከል በተጫዋቹ የዝውውር ሂሳብ ያለው ልዩነት እጅጉን አነስተኛ እንደሆነ እየተገለጸ ነው። አሁን ላይ ልዩነቱ የትንሽ ሚሊዮኖች ብቻ እንደሆነ እየተገለጸ ይገኛል። ያው በዝውውር መስኮቱ ላይ ትልልቅ ገንዘቦች ናቸው የሚጠሩትና ትንሽ ሚሊዮኖች ያን ያክል ለክለቦች የሚያጨቃጨቁ ጉዳዮች እንዳልሆኑ ይገለጻል። ነገር ግን አሁንም ማንቸስተር ዩናይትድ እና ብሬንትፈርድ እንግዲህ ስምምነት ላይ ለመድረስ እየተቃረቡ እንዳሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ሌላኛው ጉዳይ ተጫዋቹ አሁንም ማንቸስተር ዩናይትድን ብቻ መቀላቀል እንደሚፈልግና ማንቸስተር ዩናይትድን መጠበቅ ብቻ እንደሚፈልግም ለተለያዩ ለፈላጊ ክለቦቹ ግልጽ አድርጓል የሚል መረጃም እየወጣ ይገኛል። ግላዊ ጉዳዮች ቀደም ብሎ ከስምምነት የተደረሰባቸው ስለሆነ ብሪያን ኢምቤሞ ወደ ማንቸስተር ዩናይትድ ለመምጣት ከክለቡ ጋር ምንም አይነት ድርድር ማድረግ አይጠበቅበትም። ከዚህ በኋላ በግላዊ ጉዳዮች ላይ ዩናይትድ እና ኢምቤሞ ከስምምነት ደርሰዋል። አሁን የሚጠበቀው የሁለቱ ክለቦች የብሬንትፈርድ እና የማንቸስተር ዩናይትድ እርስ በርስ ከስምምነት መድረስ ብቻ እንደሆነ ነው እየተገለጸ የሚገኘውና ሁለቱ ክለቦች ደግሞ ሊስማሙ ከጫፍ ደርሰዋል የሚል መረጃ ነው እየወጣ የሚገኘው። ለዚህም ደግሞ እንግዲህ አንድ የምስራች ለማንቸስተር ዩናይትድ ደጋፊዎች ይፋ ሆኗል። ይህም ቶትንሃም ሆትስፐርስ ብሪያን ኢምቤሞን ለማስፈረም ከሚደረገው ፉክክር ራሳቸውን ማግለላቸው ነው ሩዲ ጋሌቲ ትላንትና መረጃውን ያጋራው። ለዚህም ደግሞ እንደ ምክንያትነት የተነሳው ከዚህ በኋላ ተጫዋቹን ከማንቸስተር ዩናይትድ እጅ ፈልቅቆ ማውጣት የማይቻል ነው ብለው ያምናሉ ቶትንሃሞችና እንግዲህ ቶትንሃሞች ብሪያን ኢምቤሞን ከማስፈረም ከሚደረገው ፉክክር ራሳቸውን አግልለዋል። ስለዚህ በቀጣይ የተጫዋች የማንቸስተር ዩናይትድ ተጫዋች ለመሆን በጣም ጥቂት እርምጃዎች ብቻ እንደሚቀሩት ጭምር ነው መረጃዎች እያሳዩ የሚገኙት። በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ እንደ አሌሃንድሮ ጋርናቾ ዝቅተኛ የድሪብል ስኬት ያስመዘገበ አንድም ተጫዋች የለም ይለናል ሁስኮርድ በመረጃው። ተጫዋቹ እንግዲህ ካደረጋቸው 89 ድሪብሎች በማድረግ እንግዲህ 89 ሙከራዎችን አድርጎ ነበር። ነገር ግን የተሳኩለት 26ቱ ብቻ እንደሆኑ እየተገለጸ ይገኛልና ይህም በፕሪሚየር ሊጉ ከ70 በላይ ድሪብሎችን የማድረግ ሙከራ ካደረጉ ተጫዋቾች መካከል 29.2 በመቶ እንግዲህ ወይም ደግሞ ስኬታማ የሆነው 29.2 በመቶ የሚሆነው ያክል በማስመዝገብ በሊጉ መጥፎ የድሪብል ስኬት ባለፈው የውድድር ዓመት ያስመዘገበው አሌሃንድሮ ጋርናቾ ነው የሚል መረጃን ቁጥራዊ መረጃዎችን በማውጣት የሚታወቀው ሁስኮርድ ይህንን መረጃ ይፋ አድርጓል። ናፖሊ፣ ኤሲ ሚላን፣ አስተን ቪላ ባለፉት ቀናት ከጄደን ሳንቾ ተወካዮች ጋር ንግግሮችን እንደጀመሩ የሚያሳዩ ዘገባዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ቡድኑን እንግዲህ መልሶ ለመገንባት ገንዘብና የተጫዋቾች ሽያጭ የሚያስፈልገው እንደሆነ ይታወቃልና ዩናይትዶች ከመደቡት እንግዲህ ዋነኛ በጀታቸው ውጪ ደግሞ እነዚህን ተጫዋቾች በመሸጥ አሌሃንድሮ ጋርናቾን፣ ጄደን ሳንቾን፣ ማርከስ ራሽፎርድና አንቶኒን በመሸጥ ደግሞ ገንዘቦችን መሰብሰብና ተጨማሪ በጀቱ ላይ መጨመር እንደሚፈልጉ የሚያሳዩ ሪፖርቶች ይወጣሉና ከነዚህ መካከል አንደኛው ጄደን ሳንቾ ነው። በናፖሊ፣ ሚላንና በአስተን ቪላ እየተፈለገ እንደሚገኝ የሚያሳዩ ሪፖርቶች እየወጡ ነው። በቀጣይ ከዚህ ክለብ መልቀቁ ከማንቸስተር ዩናይትድ መልቀቁ አይቀሬ እንደሆነ ነው ሩዲ ጋሌቲ መረጃውን ያጋራ። አርሰናልን ደግሞ እንመልከት። ለአርሰናል እንግዲህ በቶማስ ፓርቴ ጉዳይ ላይ አንድ ያልተጠበቀ መረጃን ሰምተናል። ቶማስ ፓርቴ ሊለቅ እንደሚችል ነው አሁን ላይ በስፋት
እየተዘገበ የሚገኘው። ቶማስ ፓርቴ በንቃት አዲስ ክለብ እየፈለገ ይገኛል ይለናል ዘገባው። እናም የቱርኩ ክለብ ፌነርባቼ ቶማስ ፓርቴን ለማስፈረም ጥያቄ ሊያቀርቡ መሆኑን እየተዘገበ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። ቶማስ ፓርቴ በአዲሱ ኮንትራት ደሞዝ እንዲጨመር ቢፈልግም ክለቡ ግን እንዳልተስማማ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። አርሰናል ከሳምንታት በፊት እንግዲህ ድሮ የሚከፈለውን ተመሳሳይ ደሞዝ ለቶማስ ፓርቴ አቅርቦ የእድሳት ጥያቄ ለወኪሉ ቢያቀርብም ምንም አይነት ምላሽ ግን እንዳላገኘ ዘገባዎች ያሳያሉ። ከወደ ጣሊያንና ቱርክ ጥሩ ጥያቄ ከቀረበለት ቶማስ ፓርቴ 100% አርሰናልን ጥሎ ለመልቀቅም ዝግጁ እንደሆነ ጭምር ነው ከወደ ቱርክ እንግዲህ ታማኝ የሚባሉ የመረጃ ምንጮች አሁን ላይ ያጋሩ የሚገኙትና የቶማስ ፓርቴና የአርሰናል እህል ውሃ በዚህ ክረምት ሊያበቃ የሚችልበት እድል ሰፊ ነው ተብሎ እየተገለጸ ይገኛል። አርሰናሎች በዚህ የክረምት የተጫዋቾች የዝውውር መስኮት ግብ ጠባቂ ለማስፈረም ፍላጎት እንዳላቸው ይገለጻል። ከዚህ በፊት ዮሃን ጋርሲያን ለማስፈረም ሙከራዎችን አድርገው እንደነበር የምናስታውሰው ነው። ነገር ግን ግብ ጠባቂው ከባርሴሎና ጋር ከስምምነት መድረሱ ይታወሳል። ሌሎች ግብ ጠባቂዎችንም ሲመለከቱ ነበር። አሁን ላይ ኬፓ አሪዛባላጋ ወደ አርሰናል የሚያደርገው ዝውውር ተጠናቋል የሚል መረጃ ነው ወጥቷል። ማትላው በተለይ ደግሞ ከቸልሲ መረጃዎች ጋር በተያያዘ ታማኝ የሚባል የመረጃ ምንጭ ነው። ማትላው እንዳጋራው ከሆነ ኬፓ አሪዛባላጋ ወደ አርሰናል የሚያደርገው ዝውውር አሁን ላይ መጠናቀቁን የሚያሳይ ሪፖርት ነው እያወጣ የሚገኘው። አርሰናል በሮድሪጎ ላይ እውነተኛ ፍላጎትም እንዲሁ እንዳሳየ ዘገባዎች ያሳያሉ። እናም ካለፈው ግንቦት ወር ጀምሮ ስለ ተጫዋቹ የማብራሪያ ንግግሮችም ሲደረግ ቆይተዋል። ሪያል ማድሪድ ወደ 90 ሚሊዮን ዩሮ እንደሚጠይቅም ነው ቤን ጃኮብስ እየዘገበ የሚገኘው። አርሰናል ለሮድሪጎ ያለው አድናቆት በእርግጠኝነት የተረጋገጠ ነውና ተጫዋቹንም ይህንንም እንደሚያውቅ ጭምር ነው ዘገባዎች እያሰፈሩ የሚገኙት። አርሰናል ለዚህ ተጫዋች በትክክልም አድናቆት አላቸው፣ በትክክልም እንደሚፈልጉት ነው መረጃዎች እየወጡ የሚገኙት። በአሁኑ ሰዓት ከሪያል ማድሪድ ጋር እየተደራደሩ አይደለም። እሱን ለማግኘት ብቸኛው መንገድ እሱ ከሪያል ማድሪድ መሄድ መጠየቅ ብቻ ነው። እስካሁን ድረስ እሱ ይህን ነገር እንዳላደረገ ይታመናል። ተጫዋቹ ለመልቀቅ ከወሰነ ግን ሪያል ማድሪድ የሚቀርቡለትን ጥያቄዎች ከግምት ውስጥ ያስገባል የሚል መረጃ እየወጣ ነው። በተለይ ደግሞ አርሰናል የዚህኛው ተጫዋች ፈላጊ እንደሆነ ይታወቃል። ሌላኛው ክለብ ደግሞ የዚህ ተጫዋች ፈላጊ ማንቸስተር ሲቲ ነው። እነዚህ ሁለት ክለቦች ከእንግሊዝ ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ የሚያሳዩ ሪፖርቶች አሁንም እየወጡ ይገኛሉ። ነገር ግን ይህ ተጫዋች እንግዲህ በሪያል ማድሪድ ሊቆይ የሚችልበትም እድል እንዳለ ጭምር እየተገለጸ ይገኛልና የትኛው ክለብ ይህንን ተጫዋች ያስፈርመዋል? እስካሁን ምንም የተረጋገጠ ነገር የለም። ተጫዋቹ እስከ ክለቡ ይለቃል ወይ? እስካሁን ምንም የተረጋገጠ ሌላ መረጃ እንደሌለ ነው ሪፖርቶች እያሳዩ የሚገኙት። አርሰናል ለቤንጃሚን ሼስኮ ከ80 እስከ 100 ሚሊዮን ዩሮ ለመክፈል ፍቃደኛ አይደሉም የሚል መረጃን ደግሞ ፍሎሪያን ፕሌተንበርግ እያወጣ እንደሚገኝ ዘገባዎች ያሳያሉ። አርሰናል ዋነኛ ኢላማቸው ቤንጃሚን ሼስኮን ማስፈረም ነው። ነገር ግን ከዚህኛው ዋጋ ዝቅ ያለ ገንዘብን ነው እንዲሁ ማቅረብ የሚፈልጉት እየተባለ ይገኛል። አርሰናል እንግዲህ ከተለያዩ የአጥቂ አማራጮቻቸው አሁን ላይ የወጡ እዚህኛው ተጫዋች ላይ ብቻ ደርሰዋል። የቪክተር ዮከርሽንም ጉዳይ መተዋቸው የሚታወስ ነው። አሁን ላይ አርሰናሎች ቤንጃሚን ሼስኮን ብቻ ለማስፈረም ነው ፍላጎት እንዳላቸው ፍሎሪያን ፕሌተንበርግ የዘገበው። ነገር ግን ከ80 እስከ 100 ሚሊዮን ዩሮ ግን ለመክፈል ፍቃደኛ እንዳልሆኑ የሚያሳዩ ሪፖርቶች እየወጡ ነው። የቸልሲን ጉዳዮች ደግሞ እናንሳ። የቸልሲ ጨዋታ የወዳጅነት ይመስል ነበር ብለዋል ሃቪየር ቴባስ ናቸው ይህንን ሀሳብ የሰጡት። የስፔን ላሊጋው ፕሬዝዳንት የሆኑት ሃቪየር ቴባስ ፊፋ እንግዲህ ለዓለም ክለቦች ዋንጫ ውድድር በድጋሚ በማጤን እንዲሰረዝ አሳስበዋል። ከጅምሩ የውድድሩን መጀመር ሲቃወሙ የነበሩት ፕሬዝዳንት ሃቪየር ቴባስ የክለቦች የዓለም ዋንጫ አንድ ጨዋታ አላይም ሲሉ ነው የተናገሩት። የቼልሲና የሎስ አንጀለስን ጨዋታ ይቼ ነበር ያሉት ፕሬዝዳንቱ የወዳጅነት ጨዋታ መስሎኝ ነበር የተሰማኝ ሲሉም ነው ጨዋታውን የገለጹት። አክለውም ምንም የጨዋታ ፍላጎትና ፍቅር የለም፣ ጨዋታው ዝም ብሎ መሯሯጥ ብቻ ነው ሲሉም ይናገራሉ። ፊፋ የዓለም ክለቦች ዋንጫን በማጤን መሰረዝ አለበት፣ ዓላማዬ የዓለም ክለቦች ዋንጫን በድጋሚ እንዳይካሄድ ማድረግ ነው ሲሉም ሃቪየር ቴባስ ይናገራሉ። ውድድሩ በነፃ ለተመልካቾች መድረሱ ተነስቶላቸዋል። ይህ በላሊጋ ሊሆን ይችላል ወይ ተብሎ የተጠየቁት ሃቪየር ቴባስም የማይታሰብ ነገር ነው ሲሉ ሀሳባቸውን ሰጥተዋል። ሃቪየር ቴባስ እንግዲህ ምላሾቻቸውን ለጋዜጠኞች ሲሰጡ አትሌቲክ ከቼልሲ ጋር የተያዙ የዝውውር መረጃዎችን በስፋት አጋርተዋል። ቼልሲዎች የሊዮኑን የክንፍ መስመር ተጫዋች ማሊክ ፎፋናን ለማስፈረም ንግግር መጀመራቸውን የሚያሳይ ሪፖርት ነው እንግዲህ እየወጣ የሚገኘው። የ20 ዓመቱ ቤልጂያማዊ ተጫዋች 45 ሚሊዮን ፓውንድ የዝውውር ዋጋ በክለቡ ሊዮን እንደተለጠፈበት ይነገራል። በተለይ ደግሞ በዩሮፓ ሊግ በርካቶች ተመልክታችሁታል ብዬ አስባለሁ። የፍሬንች ሊግ ዋንን መመልከት የማትችሉ ውድ ቤተሰቦቻችን ይህንን ተጫዋች ምናልባት በዩሮፓ ሊግ በተለይ ከማንቸስተር ዩናይትድ ጋር ጭምር
በነበረው ጨዋታ ላይ ተመልክተነዋልና በጣም ጥሩ ተጫዋች እንደሆነ በተደጋጋሚ ማሳየት ችሏል። ቸልሲዎችን ተጫዋች ለማስፈረም ሙከራዎችን እያደረጉ ይገኛሉ። በቸልሲና በግብ ጠባቂው ፔትሮቪች መካከል በ25 ሚሊዮን ፓውንድ ለመለየት የሚያስችላቸውን ስምምነት ፈጥረዋልና በቀጣይ ፔትሮቪች ከዚህ ክለብ የሚለቅበት እድል ሰፊ ነው ተብሎ ይነገራል። ሌላኛው ከቸልሲ ጋር ስሙ የሚነሳው ጄሚ ባይኖ ጌቲያንስ ነው። የጄሚ ባይኖ ጌቲያንስ ወደ ቸልሲ የሚደረገው ዝውውር ወደ ላቀ ደረጃ ከፍ ብሏል። ከቀናት በፊት ዶርትሙንድ ለጄሚ ባይኖ ጌቲያንስ የቀረበውን 50 ሚሊዮን ዩሮ ውድቅ ማድረጉ ይታወሳል። ተጫዋቹ በቸልሲ ቤት የሚያቆየውን የ7 ዓመታት ውል ለመፈራረም ከወዲሁ እንግዲህ በግል ከቸልሲ ጋር ከስምምነት መድረሱን የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ጄሚ ጌቲያንስ አሁን ላይ እንግዲህ ከሌሎች ክለቦች የሚመጣለትን የዝውውር ጥያቄ ለመስማት ፍቃደኛ አይደለም። ተጫዋቹ ከቸልሲ ጋር ብቻ የ7 ዓመታት ኮንትራት ለመፈራረም ነው ከስምምነት እንደደረሰ ፋብሪዚዮ ሮማኖ ጭምር መረጃውን እያጋራ እንደሚገኝ ሪፖርቶች አሁን ላይ እየወጡ የሚገኙትና ጄሚ ባይኖ ጌቲያንስ ወደ ቸልሲ የማምራት እድሉ ሰፊ እንደሆነ ተገልጿል። ሌላኛው እንግዲህ የሚነሳው ጉዳይ ደግሞ ከብራይተን ፔድሮን እንዲሁ ደግሞ ከኤቨርተን ብሬዝቫይተን ለማስፈረም ፍላጎት አላቸው። የብራይተኑን ዣኦ ፔድሮ ብራዚላዊውን ተጫዋችና የኤቨርተኑን እንግሊዛዊ ጃራርድ ብሬዝቫይተን ለማስፈረም ነው ቸልሲዎች እንቅስቃሴ ሊያደርጉ እንደሚችሉ ሪፖርቶች እየወጡ እንደሚገኙ ዘ አትሌቲክ በዝውውር አምዱ ላይ መረጃዎቹን ያጋራው። ኤንዞ ፈርናንዴስ ስለ ሊያም ዴላፕ ይናገራል። አዲሱ ተጫዋቻቸው ነው እንግዲህ ሊያም ዴላፕ። የኤንዞ ፈርናንዴዝ እንግዲህ ሲናገር ዴላፕ በጣም ጥሩ ተጫዋች መሆኑን አይቻለሁ። ወደፊትም በተደጋጋሚ አሲስት እንደሚያደርግልኝ ተስፋ አደርጋለሁ። እኔም በተለይ ደግሞ አሲስት ላደርግለት ዝግጁ ነኝ ብሏል። ኤንዞ ፈርናንዴዝ በተለይ በዓለም ክለቦች ዋንጫ ውድድር ላይ በመጀመሪያው ጨዋታ ከሎስ አንጀለስ ጋር ጨዋታውን ሲያደርጉ ሁለተኛውን ጎል ያስቆጠረው ኤንዞ ፈርናንዴዝ ነበርና አሲስት ያደረገለት ደግሞ ሊያም ዴላፕ ነበር። በዚህ ጉዳይ ላይ ነው ሀሳቡን የሰጠው። ቸልሲ ከዴላፕና ከኒኮላ ጃክሰን የተለየ አጨዋወት ያለው አዲስ 9 ቁጥር አጥቂ መጨመር ይፈልጋሉ ብለዋል ቶክ ስፖርት። በመረጃው ላይ የተለያዩ አጥቂዎችን አሁንም እየተመለከተ ነው። ከቤንጃሚን ሼስኮ ራሳቸውን ማውጣታቸው ወይም ከቤንጃሚን ሼስኮ ዝውውር ራሳቸውን ማግለላቸው ይታወሳል። በቀጣይ ምናልባት ሁጎ ኤኪቲኬን ለማስፈረም በሚደረገው ፉክክር ስላሉ እዚህ ተጫዋች ላይ ትልቅ ፉክክር ሊያደርጉ እንደሚችሉ የሚያሳዩ ሪፖርቶች ናቸው አሁን ላይ እየተገለጹ የሚገኙት። ሊቨርፑልን ደግሞ የተመለከቱ መረጃዎችን እናንሳ። የመርሲሳይዱ ክለብ ሊቨርፑል ለተከላካይ ስፍራ ተጫዋቹ ጃሬል ኳንሳ ጥሩ የዝውውር ጥያቄ ከቀረበላቸው እንደሚሸጡት ይፋ እየተደረገ ይገኛል። የጀርመን ቡንደስሊጋው ክለብ ባየር ሌቨርኩዘን ተጫዋቹን ለማስፈረም ፍላጎቱን ማሳየቱ አይዘነጋም። ሊቨርፑል ከክለቡ አካዳሚ ለወጣው ጃሬል ኳንሳ 40 ሚሊዮን ፓውንድ ዋጋ ማውጣታቸውም ነው እየተነገረም የሚገኘው። የ22 ዓመቱ ተከላካይ ጃሬል ኳንሳ ባለፈው ዓመትም ከቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ቀጥሎ ለቡድኑ እንግዲህ ግልጋሎት ሲሰጥ የነበረ ሶስተኛው የመሃል ተከላካይ ምርጫ እንደነበር የሚታወስ ነው። ሊቨርፑል ተጫዋቹን በርካሽ ዋጋ መልቀቅ እንደማይፈልጉ ሲነገር፣ ተጫዋቹ የሚለቅ ከሆነ ደግሞ የመሃል ተከላካይ ለማስፈረም እንደሚመለከቱ ነው ዘገባዎች እያሳዩ አሁን ላይ የሚገኙት። ሌላኛው ሊቨርፑሎች አሪፍ ጥያቄ ከቀረበላቸው ጃሬል ኳንሳህን ለመልቀቅ ፈቃደኛ መሆናቸውም እየተነገረ ነው የሚገኘው። ከሊቨርፑል ጋር ሌሎች እንግዲህ ያጠራጠረ የዝውውር ጉዳዮችም አሉ። ናፖሊ ዳርዊን ኑኔስን ለማግኘት እንቅስቃሴዎችን ጀምረዋል። ስለ ተጫዋቹ ሁኔታም ያጤኑ ሲሆን ፕሮጀክታቸውንም ለተጫዋቾች እንዳቀረቡ ጭምር የሚያሳዩ ሪፖርቶች ነው አሁን ላይ እየወጡ የሚገኙት። አንድሪው ሮበርትሰን ውሳኔውን አላሳወቀም። ቀድሚያ የሚሰጠው ግን ከሊቨርፑል ጋር መደራደር ነው። የተጫዋቹ ውሳኔ እስካልተሰጠ ድረስም ምንም አይነት ድርድር አይጀመርም የሚል ሪፖርትም ጭምር እንዲሁ እየተገለጸ እንደሚገኝ የሚያሳዩ ሪፖርቶች ደግሞ እየወጡም ይገኛሉ። አሊሰን ቤከር ይናገራል። ሁልጊዜም ቢሆን በአንፊልድ ስትጫወት ልዩ ስሜት አለው። ሁልጊዜም ሜዳ ላይ ያለውን መዝሙር ስትሰማም ልዩ ስሜት አለው። ምክንያቱም በድባቡ ምክንያትና ክለቡ ባለው ታሪክ ምክንያት እዚህ ክለብ ውስጥ በመጫወቴ በጣም ምቾት ይሰማኛል ሲልም ጭምር ነው አሊሰን ቤከር ሀሳቡን እየሰጠ የሚገኘው። ሙሐመድ ሳላህ በህይወቱ ካገባቸው ግቦች በላይ እኔ ባገባሁት ግብ ላይ በተሻለ እንግዲህ ደስታውን እንደገለጸ አስባለሁ። እንደዛ ሲደሰት በጭራሽ አይቼው አላውቅም ሲልም ጭምር ነው አሊሰን ቤከር የተናገረው። በተለይ ባለ የርገን ክሎፕ በነበሩ ጊዜ አንድ ጨዋታ ላይ ጎል አስቆጥሮ እንደነበር የምናስታውሰው ነውና በዛ ግብ ላይ እንግዲህ ሙሐመድ ሳላህ እንደዛ ተደስቶ አይቼው አላውቅም ሲልም ጭምር ነው አሊሰን ቤከር ሀሳቡን የተናገረው። የኒውካስል ዩናይትድ ስፖርቲንግ ዳይሬክተር የሆነው ፖል ሚሼል ክለቡን በፍጥነት ለቆ ወጥቷል። በአሁኑ ሰዓት በሊቨርፑል ቤት በቴክኒካል ዳይሬክተርነት ስፍራ ላይ የሚገኘው ጁሊያን ዋርድ ፓውል ሚሼልን ለመተካት እጩ ውስጥ ሆኖ እንደቀረበ ነው ዘገባዎቹ
እያሳዩ የሚገኙት። ሊቨርፑሎች ሜሎስ ኪርኬዝን ብዙ እንግዲህ ጨዋታዎችን እንዲጀምር በማሰብ ከ40 እስከ 45 ሚሊዮን ፓውንድ ሊያወጡ ነው። ይህም ሮበርትሰን ቀጣይ የሚፈልገውን ነገር ለማድረግ ደግሞ ክለቡን ይለቃል የሚል መረጃ እንዲወጣ አድርጓል። ስለዚህ ሊቨርፑሎች ይህንን ተጫዋች የመለቀቃቸው እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ከሜሎስ ኪርኬዝ ጋር በተያያዘ በኋላ የምናነሳቸው ጉዳዮች ይኖራሉ። በተለይ አባቱ የሰጡት አስተያየት አለ። ሊቨርፑሎች አሁንም ግን አጥቂ ለማስፈረም በገበያው ላይ ናቸው። አሌክዛንደር ኢሳክ ደግሞ የዚህ ክለብ ህልም እንደሆነ ይታወቃል። ለሱ እንግዲህ ብዙ ገንዘብ መክፈል ይችላሉ። ኒውካስሎች እስከ 150 ሚሊዮን ፓውንድም እየጠቀሱ ስለሆነ፣ ነገር ግን ሊቨርፑሎች ይህንን ተጫዋች በዚህ የዝውውር መስኮት ያመጡታል ወይ በጣም ከባድ ጥያቄ ሊሆንባቸው እንደሚችል ነው የሚያሳዩ ሪፖርቶች እየወጡ የሚገኙት። ኒውካስል የብራይተኑን አጥቂ ዣኦ ፔድሮን ለማስፈረምም ከብራይተን ጋር ንግግር ማድረግ እንደጀመሩ ጭምር የሚያሳዩ ሪፖርቶች ደግሞ እየወጡ ነው። የሚሎስ ኪርኬዝ አባት ሀሳቦች እየሰጡ ይገኛሉ። ምርጫችን ሊቨርፑል ብቻ ነው። ወደ ሌላ ክለብ መሄድ በጭራሽ አንፈልግም። ከሌሎች ክለቦች ጋርም አንነጋገርም። ሁሉም ነገር በእኛ መካከል አሁን ላይ የተጠናቀቀ ጉዳይ ነው። አንዳንድ ነገሮችን ብቻ መደራደር ብቻ ነው የሚያስፈልገው። በአጠቃላይ የተጠናቀቀ ዝውውር ነው ሲሉ ሀሳባቸውን ሰጥተዋል። በእርግጠኝነት አንፊልድ በጣም ትልቅ ድባብ ያለው ስቴዲየም ነው። ኒውካስልም እንዲሁ ጥሩ እንግዲህ ድባብ ያለው ስቴዲየም እንደሆነ እናውቃለን ሲልም ጭምር እንዲሁ ሀሳቦችን ሰጥቷል። ባርሴሎና አሁንም ተጫዋቾችን በነፃነት ለማስፈረም የሚያስችል የፋይናንስ ቁመና ላይ እንደማይገኝ የላሊጋው ፕሬዝዳንት ሃቪየር ቴባስ ይፋ አድርገዋል። የባርሴሎና ጉዳዮችን ወደ እናንተ ስናደርስ እንግዲህ ባርሴሎናዎች አሁንም የፋይናንስ ቁመናቸው ጥሩ እንዳልሆነ ነው የላሊጋው ፕሬዝዳንት የሆኑት ሃቪየር ቴባስ ሀሳባቸውን እየሰጡ የሚገኙትና በተለይ በዚህ የዝውውር መስኮት ደግሞ ከተለያዩ ተጫዋቾች ጋር ስማቸው እየተነሳ ነው። ባርሴሎናዎች ይህንን በማስመልከት ይመስላል ሀሳባቸውን የሰጡት። ፕሬዝዳንቱ ሲናገሩ ባርሴሎና አሁንም ተጫዋቾችን በነፃነት ለማስፈረም መስፈርቱን አያሟላም ነው ያሉት። አክለውም ባርሴሎና ኒኮ ዊሊያምስን ከፈለገ ተጫዋቾችን መሸጥና የፋይናንስ ሁኔታውን ማስተካከል አለባቸው በማለትም ይናገራል። ባርሴሎና በበኩሉ ኒኮ ዊሊያምስን ለማስፈረምና ለማስመዝገብ የሚያስችለው ርቀት ድረስም መጓዝ እንደሚፈልግ ይነገራል። ባርሴሎና ከሊጉ የፋይናንስ አስተዳደር ደንብ ጋር በተያያዘ ተጫዋቾችን ለማስመዝገብ ሲቸገሩ እንደነበር የምናስታውሰው ነው። ከዚህ በፊት ከዳኒ ኦልሞ ጋር በተያያዘ የነገር ገጥሟቸው እንደነበር የሚታወስ ነውና አሁን ላይ ያንን ነገር ደግሞ ያስተካክሉታል ወይ የሚጠበቅ ጥያቄ ነው። ነገር ግን እንግዲህ አሁን ላይ ባርሴሎናዊ ተጫዋቾችን ለማስፈረም ጥሩ ቁመና ላይ እንዳልሆኑ ግን ሃቪየር ቴባስ ሀሳባቸውን እየሰጡ ይገኛሉ። ግብ ጠባቂ ለማስፈረም ከጫፍ መድረሳቸው ይታወቃል። እንግዲህ ባርሴሎናዎች አሁን ላይ የሁዋን ጋርሲያን ይፋዊ ማስታወቂያ እንግዲህ ዛሬ ያደርጋሉ ተብሎ ይጠበቃል። የትውውቅ ፕሮግራሙ ደግሞ ሐሙስ ይፋ ይደረጋል ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙት። ይህንን ተጫዋች ለማስፈረም ከጫፍ መድረሳቸውን የሚያሳዩ ዘገባዎች እንግዲህ ሲወጡ ነበር። ዮሐን ጋርሲያ ፊርማው እንግዲህ ይፋዊ ማስታወቂያ ዛሬ ይደረጋል። የትውውቅ ፕሮግራሙ ደግሞ ሐሙስ ወይ አርብ ሊደረግ እንደሚችል የሚያሳዩ ሪፖርቶች ነው በባርሴሎና በኩል እየሰማን የምንገኘው። ሌላኛው ከባርሴሎና ጋር በተያያዘ እየወጡ የሚገኙት መረጃዎች ባርሴሎና በሉዊስ ዲያዝ ትዕግስት ማጣት ጀምረዋል። ስምምነቱ ከክለቡ መልቀቁን እንደሚያመቻችለት ሊቨርፑል ላይ ጫና እንዲያደርግ ነበር፣ ነገር ግን እስካሁን ያደረገው ነገር እንደሌለ ነው የሚነገረው። የአቋም ደግሞ የባርሴሎናን ቦርድ ተስፋ አስቆርጧል። እንግዲህ ኒኮ ዊሊያምስ ላይ እንዲያተኩርም አድርጓቸዋል። በሌላ በኩል ግን ኒኮ ዊሊያምስ የተቃራኒ እያደረገ ነው። ስለ ዝውውሩም በንቃት እየገፋ ነው የሚገኘው። ተጫዋቹ ለባርሴሎና ፍላጎት እንዳለው ጭምር በግልጽ ተናግሯልና አሁን ላይ ከሉዊስ ዲያዝ ይልቅ ወደ ኒኮ ዊሊያምስ ዝውውር ሊያተኩሩ እንደሚችሉ የሚያሳዩ ሪፖርቶች ወጥተዋል። ሲቪያ በሃንስ ፍሊክ እቅድ አካል ባልሆነው ፓብሎ ቶሬ ላይ አይናቸውን እንደደቀኑ ተዘግቧል። ሲቪያ ድርድር ከመጀመሩ በፊት ከ21 ዓመት በታች የዩሮ ውድድሩን እንዲያጠናቅቅም እየጠበቀ ነው። ባርሴሎና እሱን ለመጠበቅ ማስቦ ነበር። ኮንትራቱ በ2026 የሚያልቅ በመሆኑ የወደፊት ህይወቱን ለመቆጣጠር ነው እቅዱ። ተጫዋቹን በመሸጥ በዝቅተኛ ዋጋ መልሶ የመግዛት አማራጭም ሊኖር ይችላል ተብሏል። ፓብሎ ቶሬ ለማንኛውም ነገር ክፍት ሊሆን እንደሚችል የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎች እየጠቆሙት። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ማድሪድ እንደ ሆሴሉ አይነት አጥቂ ሊገዛ እንደሆነ እየተገለጸ ነው። ስፔናዊው አሰልጣኝ ሻቪ አሎንዞ ሪያል ማድሪድ በቀጣይ እንደ ሆሴሉ አይነት አጥቂ እንዲገዛላቸው ጥያቄም አቅርበዋል። ሎስ ብላንኮቹ ሊያስፈርሙት የሚፈልጉት አጥቂ እንደሆነ እንግዲህ እየተገለጸ ይገኛል። ሳጥን ውስጥ እንግዲህ ተጽዕኖ መፍጠር የሚችል አይነት ተጫዋችን ነው የሚፈልጉት። በአነስተኛ ገንዘብ የሚገኝና ሁለተኛ ወይም ተጠባባቂ አጥቂ ለመሆን ፍቃደኛ የሆነ መሆን ይኖርበታል ተብሎ ይጠበቃል። አሰልጣኝ ሻቪ አሎንዞ ባየር ሌቨርኩዘን ውስጥ ተመሳሳይ ሚና ያለው አጥቂ የነበራቸው ሲሆን ሪያል ማድሪድም ፍላጎታቸውን ለማሟላት መንቀሳቀሱ ተጠቁሟል። ይህንን ተከትሎ ተጫዋቾች ሪያል ማድሪድ እንዲያስፈርማቸው የጠየቁ ሲሆን ከነዚህ መካከል ቪክተር ዮከርሽ፣
አንደኛው መሆኑ እየተገለጸ ነው። ሪያል ማድሪድ ቪክተር ዮከርሽን ቢያደንቁትም እንደሚያስፈርሙት ግን አልተናገሩም ወይም እንደማያስፈርሙት እንደነገሩት ነው እየተዘገበ የሚገኘው። ሎስ ብላንኮቹ ተጫዋቹ በጣም ውድ እንደሆነ ያስባሉ፣ እንዲሁም ለቋሚነት የሚሆን አይነት ተጫዋች አድርገው እንዳሰቡት ተነግሯልና በተጠባባቂ ወንበር ላይ ለማስቀመጥም ከባድ እንደሆነ ጭምር ያምናሉና ቪክተር ዮከርሽን የማስፈረም ፍላጎት የላቸው። ፈራንሳዊው የፊት መስመር ተጫዋች ኬሊያን ምባፔ ቡድኑ እንግዲህ ትላንትና ባደረገው ልምምድ ላይ ሳይሳተፍ ቀርቷል። ኬሊያን ምባፔ በልምምድ ላይ ያልተሳተፈው ባጋጠመው ሕመም ምክንያት መሆኑን የክለቡ የሪያል ማድሪድ የቴሌቪዥን ጣቢያ ዘግቧል። ኬሊያን ምባፔ በዛሬው ዕለት የአልሂላል የክለቦች የዓለም ዋንጫ ጨዋታን መሳተፉ በግልጽ እንዳልታወቀ ነው የሚነገረው። ኤምባፔ በቀጣይ የጤናው ሁኔታ ታይቶ መሳተፍ አለመሳተፉ ደግሞ ይወሰናል። ሪያል ማድሪድ ዛሬ ምሽት 4 ሰዓት ሲል ከአልሂላል ጋር ደግሞ ከሳዑዲው ሪያል ማድሪድ ውልታል በርካቶች ከአልሂላል ጋር ጨዋታቸውን ያደርጋሉ። የመጀመሪያ የዓለም ክለቦች ዋንጫ ጨዋታውን የምድብ የመጀመሪያ ጨዋታውን ያደርጋል ከአልሂላል ጋር ዛሬ ምሽት 4 ሰዓት ላይ። የማድሪድ እቅድ ሁልጊዜም ማሸነፍ ነው ብሏል ሻቪ አሎንዞ ሲናገር። የሎስ ብላንኮቹ አዲሱ አሰልጣኝ ሻቪ አሎንዞ በክለቦች የዓለም ዋንጫ መጨረሻ ቡድናቸው ጠንካራ ሆኖ እንዲታይም እንደሚፈልጉ ገልጸዋል። በውድድሩ መጨረሻ የሚኖረን ቡድን ከመጀመሪያው በጣም የተሻለ እንደሚሆን እርግጠኛ ነኝ ሲሉ አሰልጣኝ ሻቪ አሎንዞ ይናገራሉ። አክለውም በውድድሩ በእያንዳንዱ ጨዋታ ነገሮችን ለማስተካከልና ለማሻሻል እንሰራለን ሲሉም ነው የተደመጡት። የሪያል ማድሪድ አቅም መቼም ቢሆን አይቀየርም፣ እቅዱ ማሸነፍና ማሸነፍ ብቻ ነው ሲሉም ሻቪ አሎንዞ ጨምረው እንዲሁ ተናግረዋል። አልሂላል ጥሩ ተፎካካሪ ቡድን ነው። በአውሮፓ የሚጫወቱ ተጫዋቾች አሏቸው። ግብ ጠባቂውን አውቀዋለሁ፣ እናም በጨዋታው ላይ ደግሞ እንደምሳተፍም ተስፋ አደርጋለሁ ያለው ደግሞ ብራሂም ዲያዝ ነው። እዚህ የመጣነው ታሪክ ለመስራት ነው። ይህ የመጀመሪያ የዓለም ዋንጫ ነው። ሻቪ አሎንዞ እሱን አሁንም እንግዲህ ተጫዋቹ ነው። አስደናቂ ኳሶችን ወይም ፓሶችን ያደርግልናል። ኳስ አነካኩ አስደናቂ ነው። እናም አሁንም መጫወት ይችላል። ሻቪ ከኛ ጋር በመገኘቱ በጣም ደስተኛ ነኝ ሲልም ጭምር ነው ብራሂም ዲያዝ እየተናገረም የሚገኘው። ጨዋታውን ለመጀመር መጠበቅ አልቻልኩም። ይህ ሪያል ማድሪድ ነው። ወደዚህ የመጣ ነው ደግሞ ለማሸነፍ ነው ብሏል ዴን ሃውችሰን ሲናገር። ስለ ማስታንቱንም ፊርማ እንዲሁ ተናግሯል። የሚያደርገውን አይተናል። አብሮ እስኪጫወትም እየጠበቅን ነው። ሁሉም ተጫዋቾች የማይታመን ብቃት ያላቸው ተጫዋቾች ናቸው። ወደፊት ከሱ ጋር በደንብ እኖራለሁ ብዬ አስባለሁ። እናም በጣም ጥሩ ጓደኞችም ናቸው ሲል ነው ዴን ሃውችሰን ሀሳቡን እየሰጠም የሚገኘው። ሌላኛው እንግዲህ ሀሳቦች እየተነሱ ይገኛሉ። ሪያል ማድሪድ ወይስ ፓሪስ ሰን ዠርሜን ጠንካራው ክለብ ማን ነው የዓለማችን ተብሎም ጥያቄ ቀርቦለት ነበር። ፓው ቶሬስ ነው ይህንን ሀሳብ የተጠየቀው። በዲን ሃውችሰን ብቃት ላይ የምትለው ነገር ሳለ ወይ ተብሎም እንዲሁ ጥያቄ ቀርቦለት ነበር። እሱ ጥሩ የውድድር ዘመንን አሳልፏል። እናም ሪያል ማድሪድን መቀላቀል ይገባው ነበር። በሪያል ማድሪድ ውስጥ ያለው ተከላካይ ምርጫ ማን ነው ተብሎም ተጠይቆ ነበር። ዳቪድ አላባ ዴን ሃውችሰንን ለማየት ጓጉቻለሁ ሲልም ነው የተናገረው። ከአርኖልድ እና ካርቫሃልም ተብሎ ጥያቄ ቀርቦለት ነበር። ካርቫሃል እሱ ምርጥ ሆኖ እንግዲህ በተጫወተ ጊዜ የዓለማችን ምርጡ የቀኝ መስመር ተከላካይ ነው። ራሞስ ሪያል ማድሪድን በለቀቀበት ጊዜ ክለቡን ልትቀላቀል ተቃርበህ ነበር ወይም ተብሎ ነበር። ወደ ሪያል ማድሪድ ለመሄድ አንዳንድ ንግግሮች ነበሩ፣ ነገር ግን እነሱ በስተመጨረሻም ዳቪድ አላባን ምርጫቸው አደረጉ ብሏል። የአስተን ቪላና የቀድሞ የቪያሪያል ተከላካይ የነበረው ፓው ቶሬስ ነው ይህ ጥያቄ ቀርቦለት ምላሹን የሰጠው። ስሜቱ ከመጀመሪያው ጊዜ ጀምሮ ጥሩ ነበር ብዬ አስባለሁ። ከተጫዋቾች ጋር መግባባት ጥሩ ነው። ከቀን ወደ ቀን እንግዲህ አለን በምንለው ሀሳብ ላይ እንሰራለን። እናም ደግሞ ያሉንን ሀሳቦች በደንብ ደግሞ እናካፍላቸዋለን። በዚህ ሰዓት የምንፈልገው ይህንን ነው። በቀጣይ አዲስ እንግዲህ ሲሆን ደግሞ እንጀምራለን። ነገር ግን ይህ ፕሮጀክት አይለወጥም። ፕሮጀክቱ አሸናፊ ፕሮጀክት ሆኖ ይቆያል። ይህ ደግሞ ሁልጊዜም የሪያል ማድሪድ ፕሮጀክት ነው። እናም ደግሞ አንዳንድ ዝርዝሮችና የአጨዋወት ስታይሎችም ደግሞ ሊለወጡ ይችላሉ። ነገር ግን የፕሮጀክቱ መንፈስ ፈጽሞ አይለወጥም ሲል ነው ሻቪ አሎንዞ ሀሳቡን እየሰጠም የሚገኘው። ከቡድን አጋሮች ጋር የምትግባባው በምንድን ነው ተብሎ ደግሞ ትሬንት አሌክዛንደር አርኖልድ ጥያቄ ቀርቦለት ነበር። መልካም፣ በስፔናዊያን ተጫዋቾች መካከል ውይይት እስካልተደረገ ድረስ እንግሊዘኛ ከሚሰሙ የቡድን ጓደኞቼ ጋር የማውራው በእንግሊዘኛ ነው። የአሰልጣኝ ስታፎቼ እኔ ወይም ጁድ በውይይት ውስጥ ከሆነን ደግሞ በደንብ እንድንረዳቸው በማሰብ በእንግሊዘኛ ይናገራሉ። እኔ ካሰብኩት በላይ ስፓኒሽ ቋንቋ ቀላል ነው። በእርግጥም ቋንቋውን ለመልመድ ትንሽ አስቸጋሪ ነው፣ ነገር ግን ለመናገር ቀላል ነው። በቡድኔ ውስጥ ያሉ ተጫዋቾች እንግሊዘኛ በደንብ ይገነዘባሉ፣ ስለዚህ ለመግባባት ቀላል ነው ሲል ነው ትሬንት አሌክዛንደር አርኖልድ ሀሳቡን እየሰጠም የሚገኘው። የአልሂላሉ ተጫዋች የሆነው ደግሞ ማርከስ ሊዮናርዶ ሀሳቡን ይሰጣል። እዚህ ያለ ማንኛውም ሰው ሪያል ማድሪድን ለመግጠም አይፈራም። ሪያል ማድሪድ በከፍተኛ ደረጃ ላይ የሚገኙ የብራዚል እግር ኳስ
ተጫዋቾች አሉት። እናም አንዳንዶቻችን ቡድናችንን እንግዲህ ለማገልገል የምንችለውን እናደርጋለን፣ ነገር ግን ከጨዋታ በኋላ ደስተኛ ሆኜ የምወጣው እኔ እንደምሆን ተስፋ አደርጋለሁ ብለዋል። ማርኮስ ሊዮናርዶ ነው ይህንን ሀሳብ የሰጠው። የአልሂላሉ ግብ ጠባቂ ያሲን ቦኑ በአንጻሩ ስለ ኬሊያን ኤምባፔ ያለመኖርም ተጠይቆ ምላሹን ሰጥቷል። ሪያል ማድሪድ ብዙ ምርጥ ተጫዋቾች ያሉት፣ ቡድኑ በኤምባፔ ያለመገኘት የሚረበሽ አይመስለኝም። ሪያል ማድሪድ ነው። እናም በመጨረሻም እኛ አልሂላል ለዚህ ጨዋታ ዝግጁ እንሆናለን ሲልም ጭምር ነው የተናገረው ያሲን ቦኑ። ምን እንደተፈጠረ አውቃለሁ። የውድድር ዘመኑ መጨረሻ ለሱ ቀላል አልነበረም። ነገሮችን ለማስተካከል ትንሽ ጊዜ ደግሞ ወስዶበታል። ከመጀመሪያው ቀን ጀምሮ ተነጋግረናል። በጨዋታው ላይ ለመሳተፍም ዝግጁ ሆኖ አግኝቼዋለሁ ብለዋል ሻቪ አሎንዞ ስለ ሮድሪጎ ጉዌሽ ሲናገር። በአንጻሩ ስለ ቡድኑ ሲናገር ደግሞ የዛሬው ጨዋታ አስፈላጊ ነው፣ ቀላል የሚባል አይደለም። ቡድኑን እንግዲህ በፈተኑም ከኳስ ጋርም ያለ ኳስም ጥሩ እንቅስቃሴ ማድረጋችን አይቀሬ ነው ያደርጋለም ሲልም ጭምር ሻቪ አሎንዞ እንዲሁ ይናገራል። ኬሊያን ኤምባፔ ጠዋት ደህና ነበር፣ ተመልክቼውም ነበር፣ ነገር ግን የመጨረሻ ምርመራ አለው፣ እርሱን አይተን እንወስናለን ሲልም ነው የተናገረው። ኬሊያን ኤምባፔ በተለዋዋጭ ቦታ የሚጫወት አጥቂያችን ነው፣ አንድ ቦታ ላይ አይደለም። በብዙ ቦታዎች እሱን መጠቀም እንችላለን። እርሱ ብዙ ግቦችን የሚያስቆጥር 9 ቁጥር ተጫዋችም ነው። እንግዲህ ስለ ኬሊያን ኤምባፔ የሰጡት ሀሳብ ነው። ዴን ሆጅሰን እና ትሬንት አሌክዛንደር አርኖልድ ትልልቅ ተጫዋቾች ናቸው። ብዙ ስልጠናና ታሪክ አይፈልጉም፣ ቶሎ ይማራሉ። ሁሉም ነገር በሂደት ነው የሚሆነው። የወደፊት ጉዟችንንም እንጀምራለን አብረን ሲልም ጭምር ነው ሻቪ አሎንዞ የተናገረው። ቡድኑ የበለጠ ምን ቦታ ላይ መሻሻል አለበት ብለህ ታስባለህ ተብሎም ጥያቄ ቀርቦለት ነበር። እዚህ ብዙ ቀናትን አሳልፈናል። ቀስ በቀስ አንዳንድ ተጫዋቾች ወደ ነበሩበት መመለስ ጀምረዋል። በማድሪድ ያሉት ሁሉም ዓለም አቀፍ ተጫዋቾች ናቸው። አሁን በዩናይትድ ስቴትስ ለመጫወት ዝግጁ ነን። ነገር ግን እኔ እንደማስበው ስለ ረጅም ርቀትና ትኩረት መሳብ አለብን። ደግሞ ማሰብ ይኖርብናል። ይህ የተሻለ የሚያደርገን አንዱ መሳሪያ ነው። የት መሆን እንዳለበት ማወቅና የበለጠ ወጥነት ያለው ቡድን ደግሞ መሆን ለኛም ከየትኛውም ነገር በላይ ይጠቅመናል ሲል ነው ሻቪ አሎንዞ የተናገረው። ቤሊንግሃምን የት ቦታ ለመጠቀም አስበሃል ተብሎም ተጠይቆ ነበር። እሱ የስቴዲየሙን ሰፊ ቦታ የመሸፈን አቅም ያለው ነገር ነው፣ ነገር ግን ከትክክለኛ ቦታ መጀመር አለበት። ጁድ የመሃል ሜዳ ተጫዋች መንፈስ አለው፣ ፈጠራን ይወዳል፣ እናም ወደ ማጥቃቱ የመድረስ ችሎታም አለው። ከሱ ጋር ስለ መጀመሪያ ቦታ ተነጋግረናል፣ ነገር ግን ጁድ ከምታስቡት በላይ ሁለገብ ተጫዋች ነው ሲል ሻቪ አሎንዞ ይናገራል። አንቸሎቲ ስለ መከላከል ቁርጠኝነት ብዙ ጊዜ ተናግሯል። እናም ይህ የመከላከል ሀሳብ ምን ያክል አስፈላጊ ነው ብለህ ታስባለህም የሚል ጥያቄ ቀርቦለት ነበር። በአሁኑ ጊዜ በቡድን ውስጥ ጥሩ ሚዛን አለ፣ ግዴታም አለ። ሁሉም ከአጥቂ እስከ ተከላካይ የሚገኙ ሁሉም ተጫዋቾች በሁሉም ደረጃ ውስጥ ይሳተፋሉ። እኔ እርስ በርስ የተገናኘ ቡድን እፈልጋለሁ። ይህንን ተነጋግረንበታል፣ ምክንያቱም ይህንን መረዳት ጨዋታዎችን ቀላል ያደርጋል። እርግጠኛ ነኝ በውድድሩ የመጨረሻ ቀን ከጀመርነው የተሻለ ቡድን እንሆናለን፣ ምክንያቱም ደካማ የነበርንባቸው ነገሮችን እናስተካክላለን። ነገር ግን የሁሉም መነሻም ዛሬ ነው። እናም ከዛሬው ጨዋታ ጀምሮ ራሳችንን በሚገባ ደግሞ እናሳያለን ብለዋል ሻቪ አሎንዞ ሲናገር። እስኪ የተጫዋቾች የመጫወቻ ተነሳሽነትን በማቀጣጠል ደረጃ ተሳክቶልኛል ብለህ ታስባለህ የሚል ጥያቄም እንዲሁ ቀርቦለታል። እንደ እውነቱ ከሆነ ይህ ከነሱ መቅረብ ያለበት ጥያቄ ነው። በታላቅ መድረክ እንደሚጫወቱ ካወቁ በኋላ በጣም ደስተኛና የተሟሉ ተጫዋቾች እንደሆኑ ተሰምቶኛል። በቡድን ውስጥ ለአዲስ ፈተናዎች አሉ፣ እናም ደግሞ እነሱን የተቀበሉበት መንገድ ደግሞ ጥሩ ነበር። ሁልጊዜም ለሁሉም ሰው ተስማሚ ነው። ስለ ሌሎች ነገሮች ሜዳ ላይ ብዙ ማረጋገጥ አለበት ብዬ አስባለሁ። እናም ደግሞ ድንቅ ጨዋታ እንደምናደርግም አስባለሁ ሲል ነው ሻቪ አሎንዞ ሀሳቡን እየሰጠም የሚገኘው። በተለምዶ በአሜሪካ በሚደረጉ ጨዋታዎች ላይ አንዳንድ የሰዓት አለመመቻቸትና የአየር ንብረቱ ደግሞ እጅግ ሞቃታማ ሲሆኑ ይስተዋላልና ይህን ነገር አስጨንቀዋል ተብሎም ተጠይቆ ነበር። ምንም አያስጨንቀኝም፣ ምክንያቱም ይህ እውነታ ነው። እናም ምንም ማድረግ አንችልም። በእርግጥ አፌክት ሊያደርገን ይችላል፣ ነገር ግን እሱን መቀበልና ደግሞ ከሱ ጋር መላመድ ይኖርብናል ሲል ነው ሻቪ አሎንዞ ሀሳቡን እየሰጠም የሚገኘው። ስለ ዳኒ ሴባዮስ የቡድኑን ሚና ምን ታስባለህ ተብሎም እንዲሁ ተጠይቆ ነበር። ከሴባዮስ ጋር በየቀኑ እየተነጋገርን ነው። እሱ በጣም ብልህ ተጫዋች ነው፣ ነገር ግን ትልቅ ውይይት ገና አላደረግንም። ነገር ግን ስለ ቡድኑና ምን መሆን እንደሚችልም አውርተናል። እናም እሱ በጣም ደስተኛ ነው ሲልም ጭምር ነው ሻቪ አሎንዞ እየተናገረ የሚገኘው። ስለ ተጋጣሚ ከአልሂላል ምን ታስባለህም ተብሎ ነበር። ሲሞኔ ኢንዛጊ እንደኔ ቡድኑን ለመስራት ብዙ ጊዜ አልነበረውም፣ ነገር ግን ከፍተኛ ኳሊቲ ያለው ቡድን አለው። ሚትሮቪች፣ ሚሊንኮቪች ሳቪች፣ ማልኮም የመሳሰሉ ተጫዋቾች
በጣም አሉ ጠንካራ ክለብ ነው። እናም ደግሞ ለኤዥያን ቻምፒየንስ ሊግም ሲወዳደር ነበር። አሁን ደግሞ በቻምፒየንስ ሊግ ፍጻሜ ላይ የነበረ አሰልጣኝ ያላቸው። ስለዚህ ምን እንደሚሆኑ እናያለን። ነገር ግን ጨዋታው ቀላል እንደማይሆንና በጣም ከባድ ፈተና እንደሚሆንም እንጠብቃለን ሲል ነው ሻቪ አሎንዞ ከጨዋታው ጋር በተያያዘ ሀሳቡን የሰጠው። ማንቸስተር ሲቲ ደግሞ የተመለከቱ መረጃዎችን እናንሳ። እኔ የድሮ ዘመን እግር ኳስ ተጫዋች ነኝ ብሏል፣ ወይም የድሮ ዘመን እግር ኳስ ሰው ነኝ ብሏል ራያን ቸርኪ። የማንቸስተር ሲቲው የመሃል ሜዳ ተጫዋች ነው ራያን ቸርኪ አሁን ያለው የእግር ኳስ ውበቱ እየጠፋ መምጣቱን የተናገረው። እኔ የድሮ እንግዲህ ዘመን የእግር ኳስ ሰው ነኝ ሲል ራያን ቸርኪ አስተያየቱን ሰጥቷል። እግር ኳስ አሁን ላይ ውበቱ ጠፍቷል የሚለው ተጫዋቹ ስህተቶች ጥቂት ናቸው፣ ነገር ግን የሚመጡ አደጋዎች ደግሞ ጥቂት ናቸው ሲልም ይናገራል። አክሎም የድሮ እግር ኳስ እንግዲህ በመመለስ የአሁኑ ልጆች እንዲደሰቱና እንዲዝናኑ ማድረግ እፈልጋለሁ ሲልም ጭምር ነው የተናገረው የሲቲው አዲሱ ፈራሚ ራያን ቸርኪ። የቱርኩ ክለብ ጋላታሳራይ በክለቡ ስኬታማ የውሰት ዓመትን ያሳለፈውን ቪክቶር ኦስሜንን በቋሚነት ለማስፈረም ከፍተኛ ፍላጎት እንዳላቸው እየተገለጸ ነው። ቪክቶር ኦስሜን ባለፈው ዓመት በውሰት ከናፖሊ ጋላታሳራይን ተቀላቅሎ በ41 ጨዋታዎች 37 ጎሎችን ማስቆጠር ችሏል። ጋላታሳራይ አሁን ላይ ቪክቶር ኦስሜንን ከአልሂላል የቀረበለትን ከፍተኛ ገንዘብ ውድቅ ካደረገ በኋላ እንዲቀላቀላቸውም ሊያሳምኑት እንደሚፈልጉ ተነግሯል። ተጫዋቹ የሚጠይቀው ከፍተኛ ክፍያ ጋላታሳራይ አለማሰቡ ሲነገር፣ ይሁን እንጂ የዝውውር ሂሳቡ ከፍተኛ ሊሆንባቸው እንደሚችል ያውቃሉ። ጋላታሳራይ የተጫዋቾች የዝውውር መስኮት ቀን እንደተጠናቀቀ ሲሄድ ናፖሊ የሚጠይቀውን ክፍያ ዝቅ ይላል የሚል እምነትም እንዳላቸው ጭምር እየተገለጸ ነው። ዣቪ ሳይመንስ አርቢ ላይፕዚግን ለመልቀቅ ጠይቋል። ኔዘርላንዳዊው አማካይ ዣቪ ሳይመንስ በዚህ ክረምት የጀርመኑን ክለብ አርቢ ላይፕዚግን መልቀቅ እንደሚፈልግ ነው እንዳሳወቃቸው የተነገረው። ከሁለት ዓመታት በፊት በውሰት ከፓሪስ ሰን ዠርሜን ላይፕዚግን የተቀላቀለው ዣቪ ሳይመንስ እንግዲህ ጥር ላይ በ50 ሚሊዮን ዩሮ በቋሚነት መፈረሙ አይዘነጋም። ላይፕዚግ ተጫዋቹ ያቀረበውን ጥያቄ እንደሚቀበሉ፣ ነገር ግን ከ70 ሚሊዮን ዩሮ በታች ግን ሊለቁት እንደማይፈልጉ ተናግረዋል። ላይፕዚግ በዘንድሮው የውድድር ዓመት ጥሩ ያልሆነ ጊዜን ሲያሳልፍ 7ኛ ደረጃን በመያዝ ማጠናቀቁን ተከትሎ ከአውሮፓ ውድድርም ውጪ መሆናቸው የሚታወስ ነውና አሁን ላይ ተጫዋቹ ከክለቡ መልቀቅ ይፈልጋል። የቶተንሃምን የዝውውር አንዳንድ ጉዳዮችን እንመልከት። ቶተንሃሞች ሶን ሂዩንግ-ሚንን እስከ ፕሪሲዝን ጨዋታዎች ማጠናቀቂያ ድረስ በቶተንሃም ማቆየት ይፈልጋሉ። ይህ የሆነው ተመልካቾች አንድም ሶንን ብለው ገብተው ጨዋታዎችን መመልከታቸው ስለማይቀር ከገቢ አንጻር ተጫዋቹን ለማቆየት ንግግር ላይ ናቸው ተብሏል። ኦገስት 3 ከኒውካስል ዩናይትድ ጋር በሚደረገው ጨዋታ ላይ እንዲገኝ ከስምምነት ቢደርሱም በቀሪ ጨዋታዎች ላይ ግን በክለቡ የመገኘቱ ነገር ወደፊት የሚወሰን ይሆናል ተብሏል። ከሶን ሂዩንግ-ሚን ጋር በተያያዘ የተከላካይ ክፍላቸውን ለማጠናከር ጀራርድ ብሬዝቫይትን ለማስፈረም ፍላጎት አሳይተዋል። ከሌሎች ክለቦች ብርቱ ፉክክርም ይጠብቃቸዋል ተብሎ ነው የሚጠበቀው። አንቶኒ ጎርደንንም በቶትናም ከሚፈለጉ ተጫዋቾች መካከል አንደኛው ነው። በክረምቱ ከሶን ጋር የሚለያዩ ቶትናሞች አንቶኒ ጎርደንን የግላቸው ማድረግ ይፈልጋሉ። አዲሱ አሰልጣኝ ቶማስ ፍራንክ ቡድኑን ለማጠናከር ከቦርዱ ጋር ውይይቶች ላይ ነው። በቀጣይ የሚፈልጋቸውን ተጫዋቾች ደግሞ በማቅረብ ወደ ዝውውር እንቅስቃሴ ይገባሉ ተብሎ እንደሚጠበቅ ዘገባዎች እያሳዩ ይገኛሉ። አሰልጣኝ ፊሊፖ ኢንዛጊ ወደ ሴሪ ቢ ተመልሷል። ጣሊያናዊው አሰልጣኝ ፊሊፖ ኢንዛጊ የጣሊያን ሴሪ ቢውን ክለብ ፓሌርሞን በኃላፊነት መረከባቸውን የተነገረው አሰልጣኝ ፊሊፖ ኢንዛጊ ፓሌርሞን ለሁለት የውድድር ዓመታት ለማሰልጠን ፊርማቸውን ማኖራቸው ተነግሯል። ፊሊፖ ኢንዛጊ ከቀናት በፊት ከ34 ዓመታት በኋላ ለሴሪኤው ካበቁት ፒየዛ ጋር መለየታቸው አይዘነጋም። አሰልጣኝ ፊሊፖ ኢንዛጊ ፓሌርሞን ለጣሊያን ሴሪኤ ለማሳደግ በማሰብ ሴሪኤውን ጥለው ወደ ሁለተኛው ሊግ ማቅናታቸውን የተነገረው ክለቦችን እየመሩ ወደ ሴሪኤው ማሳደግ የተካኑት አሰልጣኝ ፊሊፖ ኢንዛጊ ከዚህ በፊት እንግዲህ ከፔዛ በተጨማሪ ቤኒቬቶንና የሴሪ ቢ ሻምፒዮን በማድረግም ለሴሪ አብቅተውታል። አሰልጣኝ ፊሊፖ ኢንዛጊ አንድን ክለብ ከሁለት የውድድር ዓመታት በላይ ማሰልጠን አይፈልጉም የሚል መረጃም ደግሞ እንደሚወጣ ነው ዘገባዎች የጠቆሙት። ወደ ጣሊያን ሶስተኛ ሊግ ወይም ሴሪ ሲ ላለመውረድ በሳለረንቲናና በሳምዶሪያ መካከል እንግዲህ ሊደረግ የነበረው የጥሎ ማለፍ የመልስ ጨዋታ እንዲደረግ ቀጠሮ ተይዞለት የነበረው ዕለት አርብ ዕለት ነበር። ነገር ግን ወደ እሁድ ተዘዋውሯል። ጨዋታው የተዘዋወረበት ምክንያት ደግሞ ቁጥራቸው ከፍ ያሉ የሳለረንቲና ተጫዋቾችና የስታፍ አባላት የምግብ መመረዝ በሽታ ስላጋጠማቸው መሆኑን የተነገረው ሳምዶሪያዎች በዘንድሮ የሴሪ ቢ የውድድር ዓመትም 18ኛ ደረጃን ይዘው በማጠናቀቅ በቀጥታ ወደ ታችኛው እርከን መውረዳቸውን አረጋግጠው የነበረ ቢሆንም ነገር ግን በሊጉ 15ኛ ደረጃን በመያዝ የውድድር ዓመቱን አጠናቆ የነበረው ብሬሺያ የፋይናንሻል ሕጎችን በጣሰ መልኩ ባስተናገደው የ4 ነጥቦች ቅነሳ ወደ ታችኛው ሊግ ቀጥታ እንዲወርድ መገደዱ ምክንያት ሳምፕዶሪያዎች እንግዲህ
በሊጉ ለመቆየት የጥሎ ማለፍ ጨዋታ የማድረግ እድልን አግኝተዋል። የጥሎ ማለፍ የመጀመሪያው ዙር ጨዋታን በሜዳቸው 2-0 በማሸነፍ በሊጉ የመቆየት ከፍተኛ እድልን ይዘው የመልሱን ጨዋታን ለማከናወን ወደ ሳላረንቲና ሜዳ የሚያመሩ ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።